አሳዛኝ ነው። መቴ ብቻ አይደለም አንድ ቪዲዮ ምናልባት ሱራፌል ዝግጁ ከሆነ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የሆነ በፖሊስ የደረሰ ድብደባን የሚያሳይ ነው። በዚህ በምስሉ ላይ የምትታይ አንዲት ግለሰብ ፖሊስ ከጀርባ እንግዲህ በዱላ ደጋግሞ ሲመታት ይታያል። ከዛ በኋላ ራሷን ስታ ትወድቃለች። እንግዲህ ይህንን የቀረጸው አካል ለአብሮት ቮይስ ኦቨር የሚሰማ ድምጽ አለ። ወደ ማና ቤት ይባላል። ፖሊስ ይህንን ካደረገ ሰው ሲበደል ለፖሊስ ነው አቤት የሚለው። ፖሊስ ግን ከሆነ ይህንን የሚያደርገው ወዴት አቤት ይባላል ይላል። እንግዲህ በተወሰኑ ደቂቃዎች ድረስ ልጅቷ አትነሳም። ሙሉ በሙሉ ተዝለፍልፋ ወድቃ ነው የምትታየውና ምን አይነት ጉዳት እንደደረሰባት ለማወቅ በጣም ያስቸግራል። እንግዲህ ምናልባት ይኸውና ደግሞ ሲመታ ፖሊሱ የያዘውንም ዱላ ይታያልና መቻኔ አዲስ አበባ ፖሊስ ቃላት የለኝም። በእንደዚህ መልኩ እንግዲህ ሴት ልጅ ላይ አንዳንዶች ይመጡና እንዲያለ ነገር ሲታይ ምን አጥፍታ ነው ይላሉ። ምንም ብታጠፋስ ማለት እኔ ግራ ይገባኛል። ሰውን በእንደዚህ አይነት መልኩ ለማሰቃየት ለመምታትና ራሱን እስኪስት ድረስ በዱላ እንደዚህ ለመምታት ምን አይነት ምክንያት ይገባል? ማለት አንደኛ የህግ ጉዳይ አለ። በህግ ይህ ነገር የሚፈቀድ አይደለም። ሌባ እንኳን ሲዘርፍ እጅ ከፍንጅ ተይዞ መደብደብ አይፈቀድም በህጉ። ፖሊስ አሳልፎ ለህግ መስጠት እንጂ ማንም ሰው በራሱ የተነሳ ይህንን አይነት እርምጃ አይወስድም። ከዛ ባሻገር ደግሞ ሴት ልጅ ላይ በእንደዚህ ያለ መልኩ ፖሊስ መጥቶ ሜዳ ላይ ሲጥል ተጠያቂነት አለመኖሩ እንደው ማህበራዊ ሚዲያ ላይ አሁን ስለወጣ ግርግር ስለሚፈጠር የሆነ ነገር ይፈጠር ይሆናል። ግን መቻ በጣም አሳዝኖኛል። ሳይቀረጹ በየቦታው የምንሰማቸው ብዙ ነገሮች አሉ። እንግዲህ ፖሊስ የእግዚአብሔር ታናሽ ወንድም ሆኖ በኢትዮጵያ ውስጥ እንደ ልቡ የፈለገውን የሚያደርግበት ነገር ያሳዝናል። መቲ በእነኚህ ጉዳዮች ላይ የምትየው ነገር ካለ በተለይ በፖሊስ ዱላ ሜዳ ላይ የተዘረረችዋን እህታችንን የሚመለከት ነገር የምትሰጪው ሀሳብ ካለ ሰንዘሪና ወደ ኤርትራውና የዚህ ጦርነቱ ነጋሪት ዙሪያ ላይ እንመለሳለን። መልካም አመሰግናለሁ ጴጥሮስ። ሁለቱንም እኔ በአንድ ላይ ነው ማየት የምፈልገው፣ የውሻዎቹንም የሰውንም። ለምን አንድ ላይ መጣሹ? የሰው ልጅ ሞር ቫልዩብል ነው፣ የሰው ልጅ ትልቅ ነው፣ ይሻላል የሚሉ ሰዎች አሉ። ልክ ነው። ሁሉም ግን ህይወት ነው። ሁሉም ደግሞ ተፈጥሮ በምክንያት የተፈጠረ ነው እያንዳንዱ። ከዛ በላይ ደግሞ እኔም አንድ ላይ ማምጣት የፈለኩት የገዳዮቹን የመግደል ፍላጎት ነው፣ የመደብደብ ፍላጎት፣ የመጨፍጨፍ ፍላጎት፣ ደም የማፍሰስና ህዝብን የማጎሳቆል ፍላጎት ነው። እንግዲህ ከሰው እስከ እንስሳ ድረስ የማይበርድ ክፋት እንዳለባቸው ለማሳየት ነው። የልጅቷ እኔ በጣም ማየት ራሱ እየዘገነነኝ ነበረ እና ስታያት እንደዚህ በጥፊም በምንም የምትገፋ ልጅ አይደል። ማንም ሰው እንደዚህ መሆን የለበትም። ግን ይፈቀዳል። ታውቃለህ፣ ኢትዮጵያ ፖሊስ ዩኒፎርም የለበሰ ዱላ የያዘ ቢፈልግ መደብደብ፣ ቢፈልግ መግደል፣ ቢፈልግ የፈለገውን ነገር ማድረግ ይችላል። በቃ ህግ የሌለው አገር ማለት ይሄ ነው። ቅድም የእናት ፓርቲን መግለጫ ሳነብልህ መንግስት አልባ አገር ይመስላል። አንድ ባህታዊ የሚጸልዩበት ከማንም ተለይተው የሚጸልዩበት ገብቶ በመሳሪያ በጥይት ተደብድበው ከተገደለ ምንድነው የምንጠብቀው? በቃ ምንም እኮ ህግ የለም፣ ፍትህ የለም። ጉልበተኛ እንደፈለገ ህዝብ የሚጨፈጭፍበት፣ የሚያፈናቅልበት፣ የሚያቃጥልበት ሀገር ስለሆነ ከላይ ያሉ ሰዎችም ወንጀለኛና ህግ አራዊትን ስለሆነ እንደውም ህግ አራዊት ብዙ ጊዜ አትበይ ተብሏል። አራዊት እኮ የራሱ የሚተዳደርበት ህግ አለው። ግን በዛ ደረጃ እየነከሱ እየገደሉ እየበሉ መኖር የሚፈልጉ ኃይሎች ስላሉ ይሄን ተደርጓል። እኔ ከዚህ በፊት አዲስ አበባ ውስጥ አንድ ሰው ፖሊስ የተያዘ ሰው አውቃለሁ፣ ሌባውን ደብድቦ። እሱ ራሱ በጣም ነው የሚገርመኝ። ፖሊስ ሲመጣ እነሱ ሌባውን ኦልሬዲ ደብድበውታል። መደብደብም አይችሉም፣ አስይዞ ለህግ ማሳለፍ ነው የሚችሉት። በዛ ሂደት ግን ልጁን ደብድበውት እንዳለ የደበደቡት የተሰረቁት ራሱ ሳይቀሩ መደብደብ አልነበረባቸውም ተብለው ወደ እስር ቤት የገቡበትም አልፎ ደግሞ እንደዚህ አይነት ፍትህ ይታያል። መደብደብ አትችሉም፣ ወደ ፍትህ ማምጣት ነው የምትችሉ ተብሎ ታስሯል። ስለዚህ በዚህ ሁኔታ ምን እንደተደራረጉ አናውቅም። እዛ ቦታ ላይ የቆመው ወደ ህግ አካል ሊወስዳት ወንጀል ከሰራች
እሱ ግን ማድረግ የፈለገው መቅጣት ነው፣ እዛው መቀጥቀጥ ነው፣ ጉልበቱን ማሳየት ነው፣ የሆነ ንዴቱንና ምናምኑን መወጣት ነው። ማንንም አልፈራም። ስለዚህ ለምንድን ነው ማይፈራው ህዝብ? እንዴ በጣም ነው መፍራት ያለበት እንጂ መሳሪያም ቢዝ ደግሞ ይገላት ነበር። ምንም ይሄ ብርቅ አይደለም። ኢትዮጵያ ውስጥ መሳሪያ የሚያዙት ይረሽናሉ። ስለዚህ የኛ ማህበረሰብ እንዴት ሆኖ ሊኖር የሚችለው የሚለው ነገር እኔ መቼም ከአይምሮ በላይ ነው። አሁን ይሄ ፖሊስም አይጠየቅም፣ የታወቀ ነው። እንኳንም ሶሻል ሚዲያ ኖሮ አወቅ ነው። ካወቅ ነው በኋላ ደግሞ አንድ ሰሞን የምንልበት ነገር ይሆንና ደግሞ ይረሳል። እቺ ልጅ ግን አያድርግባትና ከዚህ በኋላ አካል ጉዳተኛ ነው የምትሆነው ምንድነው የምትሆነው የሚለው ነገር ወደ ማንም ሰው ተከትሎ የሚጠይቅ የለም። እስር ቤት ያሉ ሰዎች ከእስር ቤት ሲወጡ በጣም ብዙዎቹ አካል ጉዳተኝነት ችግር እንደደረሰባቸው የምናቀኛ ነን። ምክንያቱም በውስጥ ለውስጥ አንዳንድ ነገር አድርጎ አግዙ ምናምን ስለሚባል ነው። ጆሮአቸው የማይሰማ አይናቸው የማያይ መታከም ኖርባቸው ሕክምና ተከልክለው ሙሉ በሙሉ በሽተኛ የሚሆኑ ሰዎች ብዙ ናቸው ያሉት። ስለዚህ ይሄ ስርዓት አልበኝነት የመጣው ከላይ በመዋቅሩ ጀምሮ ስለሆነ ምንም የሚያስደንቅ ነገር የለውም። የሚያስደንቅ ነገር የሚሆንብኝ በየቀኑ እንዴት ነው በየቀኑ ምንም ነገር ሳናረግ የምናድረው ነው። እኛ መቼም የሚችለውን ያህል ይሮጣል፣ ይጮሃል፣ ምን ይላል። ግን እንደ ህዝብ ብለን በአንድ ላይ መተን ይህን ነገር ማቆም በፍጥነት ያልቻልነው ለምንድን ነው የሚለው ብቻ ነው የሚያስደንቀኝ። የውሻዎቹም ቢሆን እንስሳ ናቸው። እዚህ ዓለም ላይ ታውቃለህ ጴጥሮስ ብዙውን ስራ ነው የሚሰሩት። ብዙ የወንጀል ስራ ማየት የተሳናቸውን እና መስማት የተሳናቸውን ሰዎች የሚወስዱ እነሱ ናቸው። ደግሞ የኢሞሽናል ቁጭ ብለው መንቀሳቀስ ለማይችሉ ሰዎች መድኃኒት ማቅረብ ሁሉ ይችላሉ። ሄዶ ቤታቸው ውስጥ እንግዲህ ሄዶ መረሸን ምን ማለት ነው? ሲረሽኑስ አስረድተዋል ወይ ጠይቀዋል ወይ? የሰው ልጅ ስለሚረሸን ለውሻ አትጩህ ምናምን የሚለው ነገር አልሰማም። የሰው ልጅ ስልጣኔ የሚለካው ለተፈጥሮ ካለው ስስት የተነሳ ነው። ከላይ እስከ ታች ከሰው እስከ እንስሳ እስከ አራዊት ምድሪቷን ሁሉ ሳይሳሳላት የሚያቃጥልና የሚገድል ኃይል እስካለ ድረስ በምድሪቷ ላይ ነዋሪው ማህበረሰብ ሊፈራ ይገባዋል። መፍራት ማለት ደግሞ አደገኛ ነው፣ ነገ ከዚህ በላይ ሊያረግ ይችላል ብሎ ተጠንቅቆ ለውጥ እንዲያመጣ ይገባል ብዬ ነው ማስበው። እኔ ሶሻል ሚዲያ ላይ አያቸዋለሁ ውሻዎችን ሬስኪው ሲያርጉ ሲያድዱ ምናምን በየቦታው አያቸዋለሁና በጣም ነው ደስ የሚሉኝ። በርግጥ እንደ ሀገራችን ችግርና መከራ ለሰው ቢያረጉት ብዬ ሳልመኝ አልቀረሁም ብዙ ጊዜ። እንደዛም ሆኖ እነሱ ባላቸው ፓሽንና ፍላጎት ይሄን ማድረጋቸው ደስ ይለኛል። ለምንድነው ያለምንም ንግግር ዝም ብሎ ይሄንን ነገር ሄዶ ነፍስ ማጥፋት መግደል፣ ከዛ በኋላ ሰዎችን በመኪና መጫን፣ ማጎሳቆል፣ ህዝብን ማጎሳቆል፣ ደም ማፍሰስ የሚባለው ነገር ከምን እንደመጣ አላውቅምና በጣም የሚያሳዝን ነገር ነው ይሄ ከላይ